ሐረግ ክፍል 70 ኤፍራታ ገኒነቷ መሆኗን ስታውቅ በጣም ነው ያዘነችው። ገኒ በበኩሏ ድንገት ፌንት አደረገች። ያፌዝም ሰርጉን አራዘመ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ ሰላማችሁ ይብዛ ያላችሁበት። ላይክ ሰብስክራይብ በማድረግ ተቀላቀሉን። የኔ ንግስት ምን ሆነሽ ነው? ነይ ተነሽ፣ ቆሻሻ ላይ ነው የተቀመጥሽ። ድሮም የተገኘሁት ቆሻሻ ላይ ነው። ሄሎ የኔ ጨረቃ፣ ምንድን ነው ሚስቴን በዚህ ልክ እየደወልክ የምትጨቀጭቃት? አንድ ሰው ስልክ ካላነሳ ሊያናግርህ አልፈለገም ማለት ነው። አይገባም እንዴ? አንተ ቆሻሻ፣ መቼም ቢሆን የኤፍራታ ባል ልትሆን አይችልም። ዛሬ አንተ ከሰበርካት በላይ ነው ያልጎዳት። ምንም አደረካት ምን፣ ለእኔ ግን ጥሩ ነው። እማዬ እባክሽን ተረጋጊ። በቃ ሁሉም በጊዜው ናነኩ። ገኒ ቆይ እኔ ያልገባኝ ኤፍራታ በአንተ ነው በገነት ነው የተናደደችው? ገኒ ደህና ነኝ ናቴ። እንዴት ነህ አንተ? አሁን ተረጋጋ። ሳናስበው እኮ ዱብዳ ወረደብን አይደል? በእርግጥ ቢዘገይም ማወቅ አይቀርም። በዚህም ማለ በዛ ማወቅ አይቀርም ነበር። በቃ ቢኒ ገኒዬን አረጋጓት እሺ። እሷ አሁን ውስጧ በጣም ተጎድቷል። ምንም ቢሆን እሷ ለመሆኔ ነው እየተናደድኩ ያለሁት። በቃ እማዬ እባክሽ እንደዚህ አትበይ። የበለጠ ሙሉ የሚሆነው እንዴትም የወለዱኝ ወላጆቼ ማግኘት ስችል ነው። ካልሆነ ግን ሁሌም ባዶነቴና ቤተሰብ አለመኖር ይሰማኛል። እባክሽ የሆነ ነገር በይ። ገኒና ናቲ ሲያወሩ ኤፍራታ ሰምታ ነበር ከቤት የወጣችው። ከዛም እያለቀሰች የሆነ ቦታ ላይ በጣም ምነው ፈጣሪዋን እያማረረች ምን ሆኜ ነው ለምን እንደዚህ ሆንኩ የሰማችውን ሁሉ ማማን አቅቷት ስቅስቅ ብላ ያለቀሰች ከሆነ ቦታ ቁጭ ብላ ነበረ። ታዲያ ላያፈዝም ስልክ ተደውሎለት ያፈዝም በቃ መጣ ብሎ ከቤት ወጣ። ገኒና ናቲ ቁጭ ያሉበት ቤዚ መታ ኤፍራታ የት ሄደች? አሁን አይቻት አልነበረም እንደ ሰላም ብያን ነበር ከላይ ከፎቅ አለች። ከዛ ናቲም ደነገጠ። ገኒም ካለችበት ፌንት አደረገች። ፌንት ስታደርግ አይዞሽ ብለው ውሃ ቤዚ ውሃን ጭላት አላት። እሷም ተነባሊው ውሃ ይዛ መጣች። እንደምንም ረጫጭተዋት ወደ ሐኪም ቤት ወሰዷት። ከዛም በጣም እየተጨናነቀች ነበር። ያፌዝም ተጣድፎ ወጥቶ ኤፍዬን ካለችበት ቦታ ወደ ቤት ለመውሰድ ነይ በቃ ይዞሽ እያለ በግድ ታቅፏት ወደ መኪና ውስጥ አስገባት። አልፈልግም በቃ ተወኝ፣ ከዚህም በኋላ አልፈልግም፣ አንተም ናቴም ለምን ትትፈልግ አሳስረው እያለች ነበር በንዴት። በሱ ተናደሽበት ነው ማለት ነው፣ በቃ እሺ ብሎ ይዟት ወደ ቤት ሄደ። ቤት መሄዳ ዝም ብላ ያለቀሰች ነበረ። ምን እንደሆነችም ባያውቅም የተናደደችው በናቲ ነው ብሎ ስላሰበ ግን ቢጨነቅም በቃ የኔ ንግስት አይዞሽ እያለ መጨነቁን ጀምሮ ነበር። ቤዝም እባክሽን ንቂ ገኒ፣ የኤፍራታን ስም መጥራት አልነበረብኝ። ቆይ ምንድነው የተፈጠረው? የማላውቀው ነገር አለ እያለች ነበረ እና ሐኪም ቤት ወስዷት ሐኪም ቤት ከተመለሰች በኋላ ነበረ ከእንግዲህ እቃዋን ሁሉ ሰብስባ ወደ ቤቷ መሄድ የፈለገ። የሚያስገርመኝ ግን ቤዚ ነበረች በባሊ ውሃ ይዛ የመጣችው። እንዴ ለገላዋ እኮ አይደለም አላት ናቲ። እኔ ታውቃለሁ ብርጭቆ የት እንደሚቀመጥ፣ ይህን ውሃ አገኘሁ ይዤው መጣሁ አለች። ታዲያ ገኒ ላይ ውሃ ከረጫጩባት በኋላ ነበር ወደ ሐኪም ቤት የወሰዷት። ከዛም በኋላ መታ ያው ቤዝዬ እኔ እንደ ሰራተኛ አልነበርኩም፣ ዝም ብዬ እንደፈለገኝ ብናገርሽ ነበረ አንቺን ብታስፈራሪኝ፣ እኔም ባለኝ አሁን ግን በቃኝ፣ ወደ ቤቴ ወደ ልጄ ጋር ልሄድ፣ ልጄ ጋር ሄጄ ከሱ ጋር ብሆን ይሻለኛል፣ እሱን እቅፍል አድርግና እዛ ልሆን እያለች ተሰናብታቸው ወጣች። በቃ ሽልሸኝ ሽሎ ናቲም ተከተላት። ቤዝዬ በጣም አዘነች በር ላይ ቆማ። ቤዛ ግን ያን ህዋ የነገረቻት ታሪክ በእሷም ላይ ይደርስ ሲሆን ህዋም ወደ ሴቶች ጋር ለመቀላቀል ከፖሊሱ ጋር ተገናኝታ ነበረ። ፖሊሱም እንደሚወዳት ነግሯት እንደምትመለሽልኝ በሰላም አትለው ደፍረውሽ እንኳን ከሴቶቹ ጋር ቢሸጡሽም እንኳን ስትመለሽ እንደዛው እንዳለሽ አገባሻለሁ ብሎ ነበረ የሸኛት።
ሔዋንም ሔዋም መረጃ ለማግኘት የማታደርገው ነገር የለምና ወደ ሴቶቹ ሄዳለች ትገባለች ብዬ አስባለሁ። ኤፍዬ ሽንት ቤት ከነ ልብሷ ውሃ ውስጥ ሆና እያለቀሰች ነበረ። የናቲንም ያኔ ቤተሰቦችን ፈልግልኝ ያለችው ትዝ እያላት እንዴት ገደለኝ በቁሜ እሱ እያወቀ ብላ ናቲን በጣም እየረገመች እያለቀሰች ነበረ። የፊዝም አንኳኩቶ በቃ ተይ በቃ ነይ እያለ በግድ ተዛ ከተቀመጠችበት አውጥቷት ልብስሽን ቀይሪ አላት። ብቻዬን መሆን ነው የምፈልገው፣ ብቻ መሆን ፈልገህ አታውቅም? ለዛውም አንተ ምን ታውቃለህና እያለች ትጩህ ነበር። ከዛም በግድ ነበረ ታቅፎ መኪና ውስጥ ያስገባት። ልቀቀኝ፣ ተወኝ፣ በቃ አልፈልግም እያለች መኪናውን ዘግቶባት ወደ ቤት ያመጣት። አሁንም በግድ ልብሷን ቀይራ እንድትቀይር ውሃ ውስጥ ከነበረችበት እንድትወጣ ያፌዝ እንትን እየለመናት ነበረ። ሉሊትም ከውጭ ቀጭቋ እያለች መጣች። ፂ ልብሷን ቀያይራ መኪያጇን ተቀባብታ ወደ ነቢኒ ለመሄድ ነው። ስትወጣ ተገናኙ። ወይኔ ምን ትመስያለሽ መኪያጁ እያለች ቀለደችባት ብላ ሳቀች። አንቺ በቃ ጥሩ ነገር አሰጭማ፣ ጥሩ ኮሜንት አሰጭማ አይደለ ሰው አለቻት። ፂ ለፍቅረኛሽ ጋር የምትሄጂ ከሆነ አለባበስሽና መኪያጅሽ አይሄድም ብዬ ነው ብላ አለች። ምን ሉሊት እኔ ምክር ብሰጥሽ የራስሽ ጉዳይ፣ በቃ መኪያጅሽ እንድትቀይሪና ልብስሽን እንድታስተካክይ ነበረ አለቻት። ይህም ቆይ አንቺ ግን በሰው መቀለድ ነው? እኔ ግን የሆነ ነገር ይሰማኛል በልብ የሆነ ነገር በፊት እማቅሽ ነበር ይመስለኛል አለች። ሉሊትም በቃ አንቺ ደግሞ ሰው ማመሳሰል ጀመርሽ እንዴ? እኔን የሚመስል ሰው የለም እንዴ? ብላ ኦ ብላ ሮጣ ገባች። ፂም ወደ እነ ቢኒ ጋር ሄደች። አይ አይንስ ሰለችሽኝ፣ ዝም ብለሽ እንዲሁ ስታለቅሽ ልትይ ነው እንዴ? አለ ያፌዝ። እንተ ምን አገባህ ምን ጨነቅህ አለችው። ማገባውማ አንቺን ነው የኔ ንግስት እያለ ታሬ ደወለለት። በቃ ለሚቀጥለው አስተላልፈው። አይ እንደዛ ሳይሆን ተጋባንም አልተጋባንም የሚቀጥለው ሳምንት መጋባታችን የማይቀር ነው። ሳምንትም ቢሆን ሩቅ አይደለም አለው። ግን አብራትን መሆናችንም የማይቀር ነው አያሳስበህ አለና ስልኩን ዘጋው። የዚህም ለገኒ ልጅ ጤና አይደለችም ፍዬ አንድ ነገር ሆናብኛለች እያለች ነበርና ደውዬ ነበር እኮ ስልኩ አይሰራም አለ። ቤዝዬ ደግሞ ምግብ እኮ ስላልበላሽ ነው፣ ፍርፍር መስራት እችላለሁ ልስራልሽ እንዲህ አለቻት። አይ ምግብ አልፈልግም አለች ገኒ። በጣም ፈርቻለሁ፣ እዚህ የማታውቀው ነገር ስላለ ግራ ተጋብታለች እኮ ሳላቅ እየተጨነቅ ነው። ቆይ ምንድን ነው ነገሩ ብትልም አንቺ ምንም የምታውቂው ነገር ማወቅም የማይጠበቅብሽም አለ ናቲ። ናቲ ሲደውል ያፌዝ አነሳ። ያለውን ጨረቃ አለ። አንተ ምንድነው ሰው መረበሽ አለው ያፌዝ። ልጄ እርፋታ ደህንነቷን ነው የምፈልግ፣ ደህና መሆኗን የምፈልገው እባክህ እያለች ገኒ ለመነችው። እንደዚህ በትትና ትናገሪያለሽ? አላውቅም ነበር። በቃ አንዴ ልታወራኝ አትችልም አለችው። ከተባባ በቃ ከዚህም በኋላ አትደውሉ፣ ስልኳም ላይ አትደውሉ፣ ልታያችሁም ልሰማችሁም አትፈልግም፣ እባክህ ስትለው ዘጋባት። በዚህም እባክሽ አትጨነቂ ገኒ፣ እኔ የሆነ መፍትሄ ይፈልጋሉ አለ። ምንም መፍትሄ የለውም አለች። አይዞሽ አለ ናት። ሔዋን በበኩሏ ከፈልሱ ጋር ስትገናኝ ለምንድነው ሲቪል ልብስ የለበስከው? ያፌዝ ሰዎች እኮ የተከታተሉኝ ነው አለች። ለምንድነው ግን አንቺ እንደዚህ የምትሳፋቂው አላት። ፖሊሱ ቢገለኝም ይገለኝ ወይም ምንም ማንም የማያገኝበት ቦታ ወስዶ ይጥለኛል። ከሴቶቹ ጋር አሁን ላይ ሊቀላቅለኝ እየፈለገኝ ነው። አሁን ራሱ ሸውጄ ነው የመጣሁት አለች። አንቺ ግን መሞት ትፈልጊያለሽ? አለ ቴድዬ። መቀየር የምችለው ነገር የለም አለ። አባቴ ፍትህ አለማግኘት ነው ራሱን ያጠፋው። ሴቶቹም ፍትህ ይፈልጋሉ። በቃ ይሄን ሰንሰለት ብቻሽን ልበጥሽው አትችይም። ሌላው ቢቀር አጥፍቼ እጠፋለሁ አለችው። ያለሁበትን ቦታ ብታውቅ እንኳን ምንም ማድረግ እንዳትወስን። ኤርፋታ እንዳለችው በሳምንት ቦታ እንደሚቀይር ነግራኛለች። ቦታው ቢኒና ዳጌ እየተጫወቱ ሳለ
ፄ በድንገት መጣችና ሁለቱም ቆም ብለው አየዋት። እንዴ ፄ እንዴት መጣሽ ብለው ዳጊም ፈገግ እንዴ ፄ የት ቆይተሽ ነው? በጣም ለየት ብለሽ ነው እንዴ እኔ ቆንጆ ምን ሆነሽ ነው? እኔማ ሰፕራይዝ ላደርግ ነበር። አንተም ዳጊም አሾች እኮ ምንም ትለብሽ ያምርብሻል የኔ ቆንጆ አለን ያላሾፍኩሽም። ለነገራችን እንደዚህ ተኳኩለሽ ቀይ ነገር አድርገሽ ስላላየሁሽ ለየት ብለሽ እንዲሁም ማናችሁም አታናግሩኛል። ኧረ አለብኝ። ከዛ ሁለቱም ይኮረኩሯት ጀመር። በመጨረሻም ላይ ሁለቱም ጉንጯን ሳሟት። እናታችን እንዲህ ነበር የምናረጋት እኔና ዳጊ ብሎ ከዚህ ክፍል አልወጣም። ቆይ ለእኔስ ምንም አታስብልኝ አለችው ናቲ በክፍሉ ቁጭ። በእርግጥ የምትወዳት ሴት እዚህ የለችም። አሁን እኮ ግራ የገባኝ የገነት እንደዛ መሆን አንተ ራስህን መጣል አለች። አንቺ ያለሁበት ስሜት አይገባሽም። አጥፍቻለሁ። ከዚህ በላይ ብዙ ነገር የደበቅኳት ነው የሚመስለው። ግን ከነ ቢኒና ተዳጊ ጋር እያለቀሰች እዛ ቁጭ ብላ ነበረ። ለናቲም ያለነ የሰማው ነገር ካለ ብላ ገኒ ደወለችለት። እፍ እያለች ማለት ነው። ኧረ ምንም አልሰማሁም። ቢኒም ለነፂ ደስ የሚል ታሪክ ንገረኝ ስላለችው በስልክ እያወራት ደስ የሚል ታሪክ እያወራት ነበረ። ያፌዝ በበኩሉ ሰው እንዴት ተነ ልብሱ ይገባል እያለ ልብሷን በግድ ከኋላ አውጥቶ ልብሷን ቀይራ በጣም እየተንቀጠቀጠች ነበር። ምንድን ነው የምትፈልጊው? ሰራተኛዋ ሞታለይ ሞቅ ያለ ነገር እንዳታልፈት እያለ በራፍተሞች እንዲያለ ሞታ አንተ ምን አገባህ አለችው። ኤርፍዬ ውስጧ እየተንቀጠቀጠ ነው። ምግብ